Mr. Speaker. Oh, Mr. Speaker. I rise today to celebrate. እኒህ ሰው በዲ ካርተር ይባላሉ። በአሜሪካ ኮንግረስ የጆርጂያ ተመራጭ ናቸው። ባልደረባቸው ጆ ዊልሰን ደግሞ በዚያው ምክር ቤት የውጭ ጉዳይ የአፍሪካን ኮሚቴ የሚመሩ አባል ናቸው። ሁለቱም የምክር ቤቱ አባላት የአፍሪካና የሰብአዊ መብቶች ጉዳዮች ላይ በመሟገት ሕጎችን በማስወጣትና ውሳኔዎች ላይ ተጽዕኖ በማሳደር የሚታወቁ የሪፐብሊካን ፓርቲ አባላት ናቸው። በባለፈው ወር መጨረሻ ሳምንት HR 937 የተሰኘ ልዩ ረቂቅ ሕግ አሰናድተው ወደ ምክር ቤታቸው አቅርበዋል። ይህ የተረቀቀ የቅጣት ሕግ ኢትዮጵያን የተመለከተ ነው። ጉዳዩ ካካተታቸው ነጥቦች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመኗ ላይ እየደረሰ ያለውን ጥቃት የተመለከተው ይገኝበታል። በረቂቅ ሕጉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች የሃይማኖት ተቋማት ኢላማ ተደርገው እየተጠቁ ምዕመኖቻቸውም የሃይማኖት ነጻነታቸውን ተነፍገው ግድያና ዛቻ እንዲሁም ማስፈራሪያ እንዲደርስባቸው እየተደረገ ነው ሲል ያትታል። እንዲህ ያለ ጥቃት በሃይማኖተኞች ላይ ለሚፈጽም መንግስት አንዲትም የአሜሪካ ዶላር ወደ ኢትዮጵያ መሄድ የለባትም የሚለው ረቂቅ ሕግ ተጠያቂነት እንዲኖር የአሜሪካ መንግስት ጫና ማሳደር ይኖርበታል ሲልም ይጠይቃል። በመቀጠልም ማዕቀቦች እንዲጣሉ የአሜሪካን ወዳጆች ያስተባበረ ዲፕሎማሲያዊ ግፊት እንዲደረግ እንዲሁም የተፈጸሙ ወንጀሎች ሁሉ የሚያጣራ ዓለም አቀፍ ገለልተኛ ተቋም እንዲቋቋም ሲል ይማጸናል። በሰነዱ ላይ በኢትዮጵያ ውስጥ ጄኖሳይድ ተፈጽሟል ሲሉም የኮንግረሱ አባላት ጽፈዋል። በእርግጥም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቋሟና በምዕመኗ ላይ የተከፈተባት መንግስታዊ ጥቃት ጥልቅና አይነተ ብዙ ነው። ጥቃቱ አካላዊ፣ ሞራላዊ፣ ተቋማዊና ኢኮኖሚያዊ ጥቃት ነው። ጥቃቱ አካላዊ ነው ሲባል አማኞቿ በቤተ ክርስቲያናት ግቢ ውስጥ በጥይት ተደብድበው ተገድለዋል። ገዳሞቿ በድሮንና መድፍ ተደብድበዋል። ገዳማውያኗና አገልጋዮቿ በዘራቸው ተመርጠው ከገደሙበት ቦታ ከሚቀድሱበት አድባር ተባረዋል። ሴቶቹ ገዳማውያንም ተደፍረዋል። ይህ ከአርሲ እስከ ወለጋ ከዋልድባ እስከ ማርያም ደንገላት ሆኗል። እነ በዲ ካርተር ጄኖሳይድ ተፈጽሟል ሲሉ፣ እነ ኒው ላይንስ ኢንስቲትዩት በትግራይ ህዝብ ላይ የዘር ማጥፋት ወንጀል ተደርጓል ሲሉ ወጣም ወረደ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ ጄኖሳይድ ተፈጽሟል እያሉ ነው ማለት ነው። የተገደሉ ቀሳውስትና ካህናት አስከሬናቸውን አንሰጥም ያላገዛዝ በአርሲ ያከናወነውንና ለጣቢያችን ብቻ የደረሰውን ሰነድ ለመጀመሪያ ጊዜ ወደ እናንተ እናቀርበዋለን። በዚያ ፋኖና የኦሮሞ ነጻነት ጦር ተጠያቂ እንደሆኑ የተደረገበትን ፈጠራ ዝርዝሩን ይዘነዋል፣ እናሰማችኋለን። ጥቃቱ ሞራላዊ ነው ሲባል ቤተክርስቲያኗ ሰው የሌላት የሚከበርም አንዳች አባት ያጣች ለማስመሰል ፓትርያርኩን ሳይቀር የታቦት ሌባ አድርጎ አሰራጭቷል። የማህበራዊ ጉዳይ አማካሪ በተባሉት ዳንኤል ክብረት አቡነ ማትያስ ለቤተ ክርስቲያን የድህነት ለኢትዮጵያ የአገር ደህንነት ችግር ናቸው ተብለው ተነግሮባቸዋል። አባ ማትያስ ጦርነት ይቁም፣ የሥላሴ አምሳል የሆነው የሰው ልጅ አይገደል በማለታቸው ክብራቸው እንዲዋረድ ተሞከረ። ለአገርና ለልጆቻቸው የሚጸልዩን አባት የአገር ደህንነት ስጋት አድርጎ ሲናገር ከፓትርያርኩ ይልቅ ዲያቆኑ ተደማጭ ሆነና በሚዲያ ይደገፍ ዘንድ ቀጠለ። ይህ ሁሉ ቤተ ክርስቲያኗን የማጥቃት የብልጽግናዊ ወንጌል ስውር ሥራ እንደሆነ ቢነገርም በዚያ ሰሞን የነበረው መንጋ ግን ከገዢዎች ጋር አብሮ አባቱን ይዘልፍ ነበር። የብልጽግና ዓላማ ግራ አጋቢነቱ ግን እምብዛም ነው። የቤተ ክርስቲያኗን ጉልላት ማጥቃት፣ ኦርቶዶክስ ቤተ ክርስቲያን ሰው የላትም ማስባል የችን ጥንታዊት ተቋም ለማዋረድ ያገለግላል ብሎ የሸረበው ደባ ነበር። በርቅ ሰበብ ከአሜሪካ ወደ አገር ቤት የወሰዳቸውን ከታጣቂ ድርጅቶች ጋር በሐሬናና በአስመራ ከፍ ዝቅ ሲሉ የነበሩትን የግንቦት ሰባት ጳጳሳት በጦርነት ላይ ከፊት አስቀድሞ በማሰማራት ኦርቶዶክስ ቤተ ክርስቲያንን ጦረኛና ታንክ ባራኪ መድፍን መራቂ አስመሰላት። የቤተ ክርስቲያኗ ምስል ጦርነት ይቁም በሚሉት ፓትርያርኳ ሳይሆን ጦርነት ይፋፋም በሚሉት በነ አቡነ ጴጥሮስ ዓይን እንዲታይና በሌሎች ኢትዮጵያውያንም ሆነ በራሷ ምዕመናን በጥርጣሬ በንቀት እንድትታይ አደረጋት። ለሰማያዊ መንግስት የተገዙ አማኞች አባቶቻቸው ተክህኖ ለብሰው ታንክ ተራ ሲገኙ ተስፋ ቆረጡ። ይህንን እነ አብይ አህመድና ዳንኤል ክብረት ውጤታማ የሥነ ልቦና ዘመቻ ይሉታል። እንዴት የሚለውን እንቃኘዋለን። ቤተ ክርስቲያኗ በመንግሥት ተቋማዊ ጥቃት ደርሶባታል ሲባል ከፋፍሏታል፣ እንድትከፋፈልም አጥብቆ ሰርቷል የሚል ብቻ አይደለም። አሁንም ተግቶ እየሰራ ነው።
ለዚህ ምስክራችን አቶ አራርሳ መርዳሳ ናቸው። የላይኛውን ተቆጣጥረነዋል፣ የታችኛው ላይ ግን መፋዘዝ ይታያል፣ ዘግይተናል ሲሉ የተናገሩትን ቢያንስ 10 ሰዎች አዳምጠዋቸዋል። አቡነ ያሬድ የተሰኙትን ጳጳስ ጥርስ ነክሰውባቸዋል። በዝርዝር እናቀርበዋለን። ሰሞኑን የታቀደላት የጥቃት ዕቅድ ደግሞ በኦርቶዶክስ ቤተ ክርስቲያን ላይ በግልጽ መነገር ጀምሯል። አብይ አህመድ የዘንድሮን ምርጫ የምንወዳደረው ከፓርቲዎች ጋር አይደለም፣ ፓርቲዎችን አጥፍተን የእኛ ስጋት መሆን የማይችሉበት ደረጃ ላይ አድርሰናቸዋል፣ የቀሩን ጥቁር ልበሱ እያሉ የሚጠራሩት ኦርቶዶክሶች ናቸው፣ የዘንድሮውን ምርጫ የምንፎካከረው ከፓርቲዎች ጋር ሳይሆን ከኦርቶዶክስ ጋር ነው በማለት ስራዎች ሁሉ ከዚህ አኳያ እንዲሰሩ አዘዋል። ይህንኑ ከአንድ ዓመት በፊት በሳቸው ለሚሰበሰበው የጸጥታው ምክር ቤት ተናግረውት ነበር። የእኛ ስጋት ሸኔም ፋኖም አይደለም፣ ኦርቶዶክስ ውስጥ የተሰገሰገው ፋኖና ወያኔ ናቸው ብለዋል። ይህንን ያሉት ለነ ብርሃኑ ጁላ፣ ለነ ደመላሽ ገብረ ሚካኤል፣ ለነ ሲሳይ ቶላ፣ ለነ ሬድዋን ሁሴን፣ ለነ አበባው ታደሰ፣ ለነ ጌዲዮን ጢሞቴዎስ ነው። በነገራችን ላይ በጸጥታው ምክር ቤት ውስጥ ከሚገኙ ሰዎች አንድ ሰው እንኳን ኦርቶዶክስ አይደለም። ይህንንም እንቃኘዋለን። ቤተ ክርስቲያኗ ላይ መንግስት የከፈተው ሌላኛው ጥቃት ኢኮኖሚያዊ ነውም ሲባል ማሳያው ብዙ ነው። ንብረቶቿን በልማት ሰበብ ማውደሙ ሳይበቃ ከአካውንቷ ላይ ገንዘብ መውሰድ ጀምሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባንክ አካውንቶች ከየትኛው ቅርንጫፍ ከየትኛው ባንክ ስንት ብር እንደተወሰደ በዝርዝር እንነግራችኋለን። አንድ ሊቀ ጳጳስም መንግስት ከአካውንት የወሰደ ብለው ለሲኖዶሱ መናገራቸውን ሰምተናል፣ እናሰማችኋለን። የኦርቶዶክስ ሰዎች በዝተውበታል ተብሎ ስለተዘጋው ባንክም እንነግራችሁና የአገዛዙን ኢኮኖሚያዊ ጥቃት እናሳያችኋለን። በዘመናዊ ታሪኳ እንዲህ ያለ የመገደልና የመዘረፍ ችግር የደረሰባት ቤተ ክርስቲያን ስትጠቃ አገር የሚከፍለውን ዋጋም ለመገንዘብ ይረዳል። ከዚያም ይህንን ሁሉ ያደረገ አገዛዝ የአገሪቱን ታሪካዊ ተቋም ያጠቃ መንግስት እንደ ላሊበላ ውቅር አብያተ ክርስቲያናት፣ እንደ ጥምቀት፣ እንደ መስቀል ያሉ በዓላትንና ሃይማኖታዊ ቅርሶችን በዓለም መዝገብ ያስመዘገበች ቤተ ክርስቲያን በራሱ በመንግስት ሪፖርት አብዛሃ ሕዝብ ይከተለዋል የሚባልለትን ሃይማኖት የሚያምኑ ምዕመናንን ማሳደድ ለምን ይበጃል ብለን የጋራ ጥያቄ እናነሳለን። እናም እነ በዲ ካርተርና ጆ ዊልሰን የኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመኗ ጥቃት እየደረሰባቸው ነው ብለው በኮንግረሳቸው ውስጥ ረቂቅ ሕግ የማቅረባቸው ምክንያት ይገለጥልናል። ሆኖም ፓትርያርኩ ማምሻውን ከአዲስ አበባ ኤርፖርት ሲነሱም 2 ጽላቶችና ሌሎች የቤተ ክርስቲያን ንብረቶች ካለ ፍቃድ ወደ ውጪ ሊወጡ ሲሉ መያዛቸው አነጋጋሪ መሆኑን የዘሐበሻ ምንጮች ገልጸዋል። በቪዲዮ ጭምር ለዘሐበሻ የደረሰው ጥብቅ መረጃ እንደሚያሳየው ፓትርያርኩ ወደ ውጭ ሲወጡ አብሯቸው የሚሄድ ማንኛውም ነገር በሚመለከተው አካል ቀድሞ ፍቃድ ሊወጣለትና መሸኛ ደብዳቤም ሊኖረው የሚገባ ቢሆንም እንዲህ ያለው ማዋረድ መንግስት መር ነበር። በመንግስት የደህንነት ሰዎች ቪዲዮ ተቀረጸ። አቡነ ማትያስ ታቦት ሰርቀው ሲወጡ ተያዙ ተብሎም እንዲህ ባሉ የአገዛዙ የፕሮፓጋንዳ ጉሮሮዎች ተሰራጨ። ይህ በአማኙ ዘንድ አባትህ እንዲህ ያሉ ሌባ ናቸው ብሎ ተስፋ ለማስቆረጥና ጥርጣሬ እንዲያሳድር ማድረግ፣ በሌላው የህብረተሰብ ክፍል ደግሞ ቤተ ክርስቲያኗ እንድትናቅና እንድትዘለፍ በር ለመክፈት ነበር። ከዚያ በኋላም ከቤተ መንግስት ጸሎትና መመሪያ የሚሰጣቸው ራእይ ታየን ብለው የሚናገሩ ሐሰተኛ ነቢያት የኦርቶዶክስ ቤተ ክርስቲያን እሴቶችንና ታሪኮችን የማጣጣል ዘመቻ ሲከፍቱ ተስተውለዋል። ሐቀኛ ወንጌላውያን ለሀገራቸው ሰላም መሆንና ለወገናቸው ድህነት የሚጸልዩ የወንጌል አማኞች የበዙ ቢሆኑም ጩኸታችን እስከ አርያም ይሰማል ብለው የሚመኩ ፈሪሳውያን ግን በኦርቶዶክስ ተዋሕዶ አባቶችና እሴቶች ላይ ዘመቻ ከፍተዋል። ይህ ኦርቶዶክስን ስናፈርሰው ኢትዮጵያን እናፈርሳታለን ብሎ የሚያስበው የተገንጠሉና ሂዱልን አዳነች አበቢያዊና ብርሃኑ ጁላይ መንፈስ አብይ አህመዳዊ ተልእኮ አካል ነው። እንዲህ ያለውን ዘመቻ አካሂደው ቤተ ክርስቲያኗን በሞራል የተናቀችም አስመስለው ለመስራት ካደረጉት ጥረት ጎን ለጎን አካላዊ ጥቃት ሲደርስም ምዕመኑ አይቷል። በታቦታት ፊት ምዕመናን በጥይት ተደብድበው የሞቱት በብልጽግና ዘመን ወይ ብላ ማርያም ነው። ጮክ ብሎ መነጋገርን እንኳን ባለመደ በሹክሹክታ በሚነገርበት ቤተ ክርስቲያን ቅጽር ውስጥ በስናይፐር ቄስና ዲያቆን ቀዳሽና አስቀዳሽ የተገደሉት በአዳማ፣ በሻሸመኔ፣ በጅጅጋ፣ በወለጋ፣ በማርያም ደንገላት፣ በአክሱም ጽዮን ደጃፍና
በመሰል ቦታዎች ነው። በባለፈው ወር በአርሲ የተካሄደው ጭፍጨፋ ደግሞ የመጨረሻው ሳይሆን የቅርቡ ነው። የነገሩን ዝርዝር ለማስረዳት እነዚህን 3 ሰነዶች እንመልከት። 3ቱ ሰነዶች አንድ አካል ያዘጋጃቸው ግን እየተሰረዙ እየተደለዙ 3 የተዘጋጁ ናቸው። ያንን በአርሲ ዞን የተካሄደውን ኦርቶዶክሳውያን ላይ ያነጣጠረ ጭፍጨፋ በማስመልከት ተደርጎ በማይታወቅ ደረጃ የኢትዮጵያ የሃይማኖት ተቋማት ጉባኤ የተባለውና የአገሪቱን የሃይማኖት ተቋማት ያካተተው ተቋም ምርመራ አድርጋለሁ ብሎ ተነሳ። ተቋሙ ጠቅላይ ሚኒስትሩ የአገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው ቀሲስ ታጋይ ታደለ የሚመራ ነው። የተቋሙ ቦርድ ሳያውቅ ለጥናት የተሰማሩ የሃይማኖት ተቋማት ጉባኤ 9 አባላት ያሉትን አጣሪ ኮሚቴ አቋቁሞ ወደ አርሲ ላከ። ኮሚቴው ጥቃት ወደ ደረሰባቸው አካባቢዎች እንዲላክ ከመደረጉ በፊት የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንድንሄድ ተደርገን በሴርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድሬዎች ያመጡልን ሰዎች ያናገርን ይላሉ። በካድሬዎቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱን ያደረሰውን አካል ስሙን እንኳን ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር የሚሉት እኒሁ የኮሚቴው አባል በተናጠል ሲጠየቁ ግን የመንግስት አካላት እንደሆኑ ለመናገር ድፍረቱ ነበራቸው በማለት ያክላሉ። ይህንን ሪፖርታቸውን የኮሚቴው አባላት በዚህ በምስሉ ላይ በሚታየው የመጀመሪያው ሪፖርት ላይ አሰናዱ። ሆኖም የአብይ አህመድ ቀኝ እጅ ቀሲስ ታጋይ ታደለ ነገሩ አልጣማቸውም። ወደ ቤተ መንግስት ወሰዱት። ሪፖርቱ መቀየር አለበት የሚል መመሪያ ይዘው የተመለሱትም ከቤተ መንግስት ነበረ። ሰነዱ ለህዝብ ይፋ ከመሆን በፊት እንደገና ይጻፍ ሲሉ አዘዙ። መንግስት ጥቃቱን የፈጸመው ሸኔ ነው እንዲባል ይፈልጋል። እናም ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟች ቁጥርም አትጥቀሱ ሲሉ መመሪያ አስተላለፉ። የኮሚቴው አባላት የታዘዙትን አድርገው ሁለተኛውን ሰነድ ጻፉና ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህንን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎች ናቸው ብለው በዚህ በምስሉ ላይ የሚታየውን ሪፖርት ጽፈው አሰናዱ። መግለጫውን ለመስጠትም ቀን ቆርጠው ሚዲያዎችን ጠሩ። መግለጫው በሚሰጥበት ማለዳ ላይ ግን በሃይማኖት ተቋማት ጉባኤ ጽሕፈት ቤት ውስጥ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ አራርሳ መርዳሳ የሰላም ሚኒስትሩን መሐመድ እንድሪስን አስከትለው ገቡ። በሪፖርታችሁ ላይ ጥቃቱን ያደረሰው ሸኔ ነው ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉ ማዘዙ አራርሳ ቀጠሉ። በአርሲ የተፈጸመውን ጭፍጨፋ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ የከፈቱብን የሀገረ ስብከቱ ኃላፊ አቡነ ያሬድ ናቸው። እርሳቸውን ከኃላፊነት ለማስነሳትም ከጠቅላይ ቤተ ክህነት ጋር እየተነጋገርን ነው በማለት የላይኛውን የቤተ ክርስቲያኗን መዋቅር መቆጣጠራቸውን፣ እንዲህ ያለውን የታችኛውን ክፍል ግን አለመያዛቸውን በመግለጽ ተናገሩ። የላይኛውን ሲሉ በጠቅላይ ሚኒስትሩ ስፖንሰር አድራጊነትና አጀንዳ ሰጭነት ተገንጥለው ውጣ ተብለው እንደገና ተሸማግለዋል በሚል ወደ ቤተ ክርስቲያኗ የተመለሱትንና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑትን አቡነ ሳዊሮስንና ግብረ አበሮቻቸውን መሆኑ ነው። ከዚያም ሪፖርቱ ለሶስተኛ ጊዜ ተጽፎ መንግስት የጨፈጨፋቸው ኦርቶዶክሳውያን ፋኖና ሸኔ የገደላቸው ተደርገው መግለጫ ተሰጠ። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ወይም ሸኔ ወይም ደግሞ ፋኖ ናቸው የሚል ምላሽ ተገኝቷል። እንዲህ ባለ ቲያትር የተተወነው የአርሲ ኦርቶዶክሶች ጭፍጨፋ ፋይሉ ዛሬም አልተዘጋም። የሃይማኖት ተቋማት ጉባኤ የየትኛውም ሃይማኖት ተቋም የግድያና መሰል ጥቃቶችን አጣራልኝ ብሎት አያውቅም። እሱም አጣርቶ አያውቅም። የአርሲውን ጭፍጨፋ በማስመልከት የወጣውን ሪፖርት አጽድቅልኝ የተባለው የጉባኤው ቦርድም ፈቃደኛ ሳይሆን ቀርቷል። እኔና አብይ የጅማ ልጆች ነን የሚሉትና መንግስታዊ ጥበቃ የሚደረግላቸው ቀሲስ ታጋይ የሚመሩት የሃይማኖት ተቋማት ግን ሳያስበው በገባበት ጣጣ መንግስት መራሹን ኮሬ ነገኛ የሚፈጽመውን ጸረ ኦርቶዶክስ መዋቅራዊ ዘመቻ አጋልጧል። አገዛዙ ገድሎና ቤተ ክርስቲያንንም አቃጥሎ አይበቃውም፣ የገደላቸውንም አስከሬን አይሰጥም። ይህ በምስሉ ላይ የሚታየው የቢቢሲ ዘገባ በኦሮሚያ ክልል በሆሮ ጉድሮ ወለጋ ዞን የኦርቶዶክስ ቤተ ክርስቲያን ቀሳውስት በታጣቂዎች ከተገደሉ ከቀናት በኋላም አስከሬናቸው እንዳልተገኘ የሚገልጽ ነው። የህዳር ማርያም ዕለት በ2016 ዓ ም ቀሳውስቱ በሐራቶ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ተገደሉ። እስከ ዛሬ ድረስ አስከሬናቸውን አየሁ የሚል ጠፋ። ብልጽግና ኦርቶዶክሶችን መርጦ መግደሉና ማስገደሉ ሳይበቃው አስከሬናቸውንም አይሰጥም።
የቤተ ክርስቲያኗ አማኞች እልቂት ማለቂያ እንደሌለው የሚጠቁመው ሌላው ክስተት ሰሞኑን በጠቅላይ ሚኒስትሩ ለጸጥታ ተቋማት ተነግሯል። እሳቸውም ሎ ኢንፎርስመንት ኤጀንሲ የሚሏቸውን አመራሮች ጠርተው የዘንድሮ የምርጫ ተፎካካሪያችን ፓርቲዎች ሳይሆኑ ኦርቶዶክስ ቤተ ክርስቲያን ነች ብለዋል። አብይ አህመድ ጥቁር እንልበስ እያሉ የሚጠራሩ ፋኖች በማለት የኦርቶዶክስ ምዕመናንን ከገለጹ በኋላ ቀጣዩ ምርጫ ከእነዚህ ኃይሎች ጋር በሚደረግ ፉክክር የሚከናወን ነው። ተቃዋሚ ፓርቲ የሚባል ጠፍቶ የቀረን እዚህ ውስጥ የተሰገሰገው ኃይል ነው ብለዋል። እናም ለሳቸው ልክ እንደ ተቃዋሚ ፓርቲዎች እየተገደለና እየታሰረ መበተን የሚገባው ኢላማ ሆና የተቀመጠችው የኦርቶዶክስ ተዋሕዶ ቤተ ክርስቲያን ነች። ይህንን ጉዳይ በ2016 መጨረሻና በ2017 ዓ.ም መጀመሪያ አካባቢ በተደረገው የጸጥታው ምክር ቤት ስብሰባ ላይ የእኛ ተቃዋሚዎች ፋኖና ሸኔ አይደሉም፣ ኦርቶዶክስና ወያኔ ናቸው፣ ማተኮር ያለብንም እዚህ ላይ ነው ብለው ተናግረውት ነበር። ይህንን ካሉ በኋላም ባለፈው 1 ዓመት በወለጋና በአርሲ አያሌ ኦርቶዶክሳውያን እንዲጨፈጨፉ ሆኗል። የቤተ ክርስቲያኗ ንብረቶች ወድመው የባንክ ሂሳቦች ተዘርፈዋል። የኦርቶዶክስ ቤተ ክርስቲያንን በአደባባይ የሚዘልፉ የቤተ መንግስቱ ኤሳውያን በርክተው ታይተዋል። እነዚህ ሁሉ አገዛዙ በቤተ ክርስቲያኗ ላይ የሚፈጽማቸው አካላዊና ሞራላዊ ጥቃቶች ናቸው። ኢኮኖሚያዊ ጥቃቶቹ ደግሞ ቀጥሎ ይቀርባሉ። Scenes of a united Ethiopian Orthodox Church after weeks of tension and unrest. Visuals like this one in Addis Ababa are a show of strength for one of the oldest Christian bodies in the world. የብልጽግናው መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የከፈተው ጥቃት በተለያዩ ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች እንዲሁም በአሜሪካ ኮንግረስ አጀንዳ እየሆነ ቀጥሏል። አገዛዙ በቤተክርስቲያኗ ላይ ጥቃት አድርሷል ሲባል ምዕመኗ ከነማምለኪያ ተቋሞቿ ወድመዋል ማለት ግን ብቻ አይደለም። ስብከት የምታስፋፋበትን፣ አገልጋዮቿን የምታበዛበትን፣ የገቢ ምንጯን፣ ቅርሶቿን የምታስቀጥልበትን ለማድረቅ በብዙ እየሰራ ነው። በቅድሚያ በኮሪደር ልማት በሚል ሰበብ በአዲስ አበባ ከሁሉም ተቋማት የላቀ ውድመት እንዲደርስባት አደረገ። ከዚያ በፊት ግን ጥንታዊ ቅርሶቿ በትግራይ ክልል በተካሄደ ጦርነት ተዘርፈው በዓለም ገበያ በነፃና በውድ ዋጋ እንዲሸጡ እንዲቀርቡ አደረገ። ይህ ሁሉ ሲከናወንም እነ አበባው አያሌው ከኢትዮጵያ ቅርስ ጥናት ጥበቃ ባለስልጣን የተገባ ነው በማለት መግለጫ ይሰጡ ነበር። በመቀጠልም አሁን በባንክ ውስጥ የተገኘ የቤተ ክርስቲያኗ ሀብት መንግስታዊ ዝርፊያ እየተፈጸመበት ነው። ቤተ ክርስቲያኗ በታሪክ ለመጀመሪያ ጊዜ ግብር ክፈይ ተብላ ገንዘቧን በመንግስት ኃይሎች እየተወሰደ መሆኑን ኢትዮ ፎረም ያሰባሰባቸው ሰነዶች ያሳያሉ። በዓለም ሀገራት ሁሉ የሃይማኖት ተቋማት ግብር አይከፍሉም። የብልጽግና መንግስት ግን ሳያስፈቅድና ሳያሳውቅ ጭምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም የተከፈተ አካውንት ያለበትን ገንዘብ ሁሉ እየዘረፈ ነው። የቅድስት ሥላሴ ዩኒቨርሲቲ ከ32 ሚሊዮን ብር በላይ ገንዘብ ከአካውንቱ ላይ እንደተወሰደበት ሊቀ ጳጳሱ አቡነ ፊልጶስ ለሲኖዶሱ ሪፖርት ማድረጋቸውን ሰምተናል። የገቢዎች ባለስልጣን ባልደረቦች ለጣቢያችን ሲናገሩ ከጠቅላይ ቤተ ክህነት ቤቶችና ህንፃዎች አስተዳደር ልማት ድርጅት ከአጥቢያ ቤተ ክርስቲያናትና ከመሰል የኦርቶዶክስ ተቋማት ቢያንስ ከ300 ሚሊዮን ብር በላይ ሰብስቡ ተብለናል ይላሉ። አገዛዙ በባንክ ያገኘውን ገንዘብ እየወሰደ ያለው ከንግድ ባንክ ሲሆን ከሌሎች ባንኮች ላይ በቀላሉ መውሰድ ባለመቻሉ የቤተ ክርስቲያኗ አካውንት እንዳይንቀሳቀስ ማድረጉንም የቤተ ክህነት ምንጮች ገልጸውልናል። ይህ በምስሉ ላይ የሚታየው ሰነድ ደግሞ 1,700,000 ፈረንሳይ ለጋሲዮንና 2.2 ሚሊዮን በሳሪስ አቦ በሚገኘው የአባይ ባንክ አካውንቶች ውስጥ ያለው የቅዱስ ገብርኤልና የአቦ ቤተ ክርስቲያናት ገንዘብ እንዳይንቀሳቀስ መደረጉን ያሳያል። ሌሎችም እንዲሁ ሆነዋል። በአብይ አህመድ በተደረሱ የካድሬ ማሰልጠኛ ማኑዋሎቹ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለዘመናዊነትና ለስራ ፈጠራ እንዲሁም ለጠንካራ የሥራ ባህል ምሳሌ መሆን አትችልም እያለ የጻፈው አገዛዙ እንዲህ ባለ መልኩ ቤተ ክርስቲያኗን በማዳከም የመጀመሪያው መንግስት ሆኗል። የቤተ ክርስቲያኗን ንብረቶች ወርሷል የሚባልለት ደርግ እንኳን እንዲህ ያለ ብዝበዛና ውድመት አልፈጸመባትም። የነበራትን በኮሪደር ልማት ሰበብ አፍርሶ የተረፈውን በግብር ሰበብ እየዘረፈ ያለው ብልጽግና ነው። ደርግ የወረሰባትን ንብረት ከ4 ኪሎ እስከ ፒያሳ ከስላሴ ዩኒቨርሲቲ እስከ 5 ኪሎ ድረስ የመለሰው ኢህአዴግም ቤተ ክርስቲያኗን ከግብር ነፃ እንድትሆን አዋጅ አውጥቶ ተግብሯል። በትውልድ ቅብብሎች ተጠብቃ የኖረችውንና ሀብቷም ተጠብቆ የኖረችውን ኦርቶዶክስ ቤተ ክርስቲያን ግን የብልጽግናው አገዛዝ እንዲህ እያለ እያጠቃት ነው። ነገሩ ግን እዚህ ላይ አበቃም። በአንድ ሰሞን ዳሎል የሚባል ባንክ እንዲቋቋም መስራቾች አክሲዮን ሲሸጡ እንደነበር ብዙዎች ያስታውሳሉ። የአክሲዮን ሽያጩም ሆነ የባንኩ መቋቋም እንዲቆም ያዘዙት ግን
ጠቅላይ ሚኒስትር አብይ ናቸው። ምክንያት ብለው ያቀረቡትም የኦርቶዶክስ ሰዎች የበዙበት የአክሲዮን ሽያጭ እየተካሄደ ነው የሚል ነበር። እንዲህ ባለ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶን ስልታዊ ማዳከምና ማድሄት ውስጥ ያስገባው ብልጽግና ግን ምዕመናኗን ገድሎ የማምለኪያ ስፍራዋን አውድሞ የገቢ ምንጯን አፍርሶ ሲኖዶሷን ከፋፍሎ ጳጳሳቷን ወንጅሎ የቀራትን ሀብት እየተቀራመተ ነው። ከኦርቶዶክስ የነጠቀውን ገንዘብ የብልጽግና ወንጌልን ለማስፋፋት እንዲሁም የብልጽግና አገዛዝን ለመከላከል ትጥቅ ይገዛበታል። የአሜሪካ ኮንግረስ አባላቱ በዲ ካርተርና ጆ ዊልሰን የአብይ አህመድን አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ዘመቻ የከፈተ ነው ብለው ለምክር ቤታቸው ክስ ቢያቀርቡ እውነት አላቸው የሚያስብለውም አያሌ ሀቅ በዚህ ዝግጅት ብቻ ተጠናክሮ የሚያልቅ አይደለም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።